የማይታመን ነገር አቶ ተሰማና አቶ ለይኩን ተጣሉ። አቶ ተሰማ አሁን ላይ በጣም ሀብታም ነኝ እያለ ሁሉንም ሰዎች ከቤቱ ማስወጣት ጀምሯል። ባለቤቱን ወይዘሮ ገኒንም ከቤት አስወጣት። ገኒ በለቅሶና በታጀበ ሀዘን ወደ ለአቶ ለይኩን ቤት ሄደች። አቶ ለይኩንም የሰማውን ማመን አቅቶት ቀጥታ ወደ ጓደኛው አቶ ተሰማ ጋር ቢሄድ አቶ ተሰማ የመኪናውን ቁልፍ ቀጭቋ እያረገ ነበርና አቶ ለይኩንም የመኪናህን ቁልፍ ልታሳየኝ ነው ወይ ሲለው ለዝናዋ ታዲያ እንትን ያልከኝ ሲለው ነበረ። አው ጓደኛዬ ምን ታደርገዋለህ አንተማ እዚህ ስራ እምቢ ያልክ እኮ ሲለው ነበር። ደግሞ እንትን ትላለህ እንደ እያለው ነበር። በመጨረሻ አቶ ለይኩንና አቶ ተሰማ ነገራቸውም ሊስማማ አልቻለም። በሚስቴና በአገሬ በርስቴ ማልደራደርም ወንድ ልጅ የሚባለው አቶ ተሰማ ግን አንተ የዛችን ሚስትህ የምትልህን ወሬ ይዘህ እንዴት እንደዚህ ትላለህ? ያንቺ እንደዚህ ሞልኩ የሷን ስሜት ከማባባሶች እኮ ምንም ነገር ተቀየረ። እየሰደብኳት ቆይ ምን አድርገው ቤቱን የሰጠኝ እኮ እንደፈለግ አድርገው ብለህ እኔ ስለ ቤት እያወራሁ አይደል? እኔ ላይ ደግሞ አንዴ ከሰጡት በኋላ ስለዛ ነገር ደግሜ ማውራት አይደለም። ይሄን ደግሞ አንተ ተጠቀቀው ትንሽ ሞቅ ስላለኝና ስለተናገረች ነበር እና ካደረኳት እሷ ግን ትልቅ ነገር እንደተደረገ ሰው አሻፍሬ ብላ ከቤት ለቀ ወጣች። በመሰረቱ ቤቱ የሰጧችሁ ለሁለታችሁ እንጂ አንተ ብቻ አንተልጭ በተባ ገባ እስከ ዛሬ የማይሆን ነገር ስትናገረኝ አክብሬ ዝም ብያለሁ። ከዚህ በኋላ ስም ልትመጣ አንተ እኮ ማለት ቃል የበላበትን ወጭት ሰባል ለይኩን አቁም ብያለሁ። ምን ልትወፍልኝ አየሁ። ሁሌም አንተ ለማድረግ አቋራጭ ነገር እንደፈለግ ያበሩ ከመጀመሪያ ቤትን ባላስ እውነትም አንተ ሰውዬ ሚስት በጣም ትግራለች። ሁለተኛ ስለ ሚስቴ ተቆራ ተሸለ አቶ ለይኩን የማይታመን ነገር አቶ ለይኩንና ተሰማ ሁለቱ ጓደኛሞች ተጣሉ። አቶ ለይኩንም በንዴት በስሜት ሆኖ ስለሚስቱ ሲያነሳ በጥፊ መታው። በዚህም የተነሳ ተሰማ ጉንጩን ይዞ እንዴት መታኝ በማለት በለቅሶ አፍንጫውን እያደማ ቁጭ ብሎ አለቀሰ። አቶ ተሰማ የማያደርገው ነገር ገንዘብ ሲያገኝ ሚስቱ ነው ወይዘሮ ገነትን ደብድቦ ከቤት አባረራት። እሷም በዚህ የተነሳ ወደ ኑሐሚን ጋር ወደ አማቾቿ ቤት ሄደች። በጣም ያሳዝናል። አቶ ለይኩን አሁን ላይ ያለበት ነገር በጣም የሚገርም ነው። አቶ ተሰማም ሮማንን ወደዳት። አብረን ከኔ ጋራ ጊዜ ማሳለፍ አለብን ሲል ጥያቄ ጠየቃት። ሮማንም ምንም ችግር የለ ዛሬ አይመቸንም፣ ቀጣይ ጊዜ እንመቻቻለን ስትል መለሰችለት። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 138 ተለቀቀ። ወደ ክፍል 137 ስንመለስ እንግዲህ አምራን ሁሉንም ሚስጥር ለወይዘሮ ዝናሽ ነግራታለች። እያስመሰለች የነበረችው ሮማን አሁን ላይ የካንሰር በሽተኛ ነኝ ብላ የዶክተር ፋኒን እናት ድረስ እስከ ማገድ ደርሳለች። በዚህ የተነሳ እንግዲህ ይህንን ነገርማ ካደረገች በፍጹም ልቋቋማት አልችልም። ስለዚህ አሁን ማድረግ ያለብኝ ነገር እሷ ቤት መምጣት ስትመጣ ማስወጣት ወይንም አንድ ነገር ማድረግ አለብኝ። ያለ ንብረቷን ሁሉ በስማችን እንድታዞር ጥያቄ ይህን እውነተኛ ከሆነች እንጠይቃታለን በማለት ጎበዟና መጀመሪያ ጠብቃ ያዘጋጀችላት ወጥመድ ወይዘሮ ዝኑ ይሄን ነበረ። ስትመጣ እንግዲህ መጣቸው ብላ ፈገግ ብላ በመቀበል ዝኑ እንግዲህ ወደ ሮማን ጋር ቀርባለች። ሮማንም እንግዲህ ጥያቄውን ቀርቦላታል። እንዴ አሁን እንግዲህ ላለፈው ይቅርታ አረግሽልኝ አይደል እያለ እንዴ ሰው ሆኖ ማይሳሳት የለም ይቅርታ አርገንልሻል እያለቻት ነበር መጀመሪያ ላይ ወይዘሮ ዝኑ ማለት ነው። ይሄንንም ደግሞ ስትላት ይህን ስትጠይቃት ምንድን ነው ያለችው?
አሁን ያለሽን ንብረት ሁሉ በእኛ ስም ልትሞቻው እንትን ብለሽ የለ ስለዚህ በእኛ ስም አድርጌ ስትላት ነበረ። ይሄንን ስትል አቶ ለይኩን ደግሞ ምን እየሆንሽ ነው ዝኑ እያላት ነበረ። በዚህ ጉዳይ አንተ አያስገባህም፣ ዝም በል አንተ፣ ይሄ እኔና የሷ ጉዳይ ነው በማለት ነበረ። አያሃት ብላ ውሸቷን ያንዞንበዋል ልታለቅስ። እኔ አንቺን አቅሻለሁኝ ቀደም ብዬ አንተ የማታውቀው ብዙ ነገር አለ ስትል እንግዲህ አምራን መታ ሁሉንም ሚስጥር ነግራኛለች ስትል ነበረ። በዚህም የተነሳ ዘላ ሮማንና ወይዘሮ ዝኑ አንገት ለአንገት ተናነቁ። ሊደባደቡ ሲሉ አቶ ለይኩን እንግዲህ ሊገላግላቸው ችሏል ማለት ነው። እንዴት ይሄ ሊሆን ይችላል እያለ የውሸት ማስረጃ የነገረንም እሱ እናቱ ስለታገተችበት ብቻ ነው በዚህ ነው በማለት እሷም ስትለው ይሄ ሊሆን እስኪ እሷ ስላለችሽ እንዴት ሊሆን ይችላል? መጀመሪያ እንትን በያ ቤት ስታባረር የነበረችው አምራን አሁን ላይ ይሄን ቤት ለመታደግ እሷ ናት መታ የተናገረችው። ስለዚህ እናቱንም ካገተችበት ትልቀቅ ስትል ወይዘሮ ዝኑ ለሮማን ትነግራታለች። ሮማንም የውሸትን በዋን እያለቀሰ ቁጭ ብላ ተናዳ ወደ ክላሷ ዝኑ ስትሄድ አያት አመንካት እያለኝ ነው፣ እስቲ ተረጋጊ ቢላትም በቃ እንደውም ብላ ተነስታ ወደ ለይኩን ጋ ነው ወደ ተሰማ ጋ ነው የሄደችው ሮማንም ማለት ነው። ሮማን እንግዲህ ያንን የህገ ወጥ ስራ ናሆምንም ቢሆን እንዲሰራ ማናጀር እንዳደርግህ ስላለችው እነሱ ግን እዛ ስራ ውስጥ ከገቡ በኋላ እንዴት እንትን እንደሚል እንግዲህ ምን አይነት ስራ እንደሚሰራ ይታወቃል። በሰንበትም ቢሆን እሷ እንትን ውስጥ ጭራሽ መግባት የለባችም በጣም አደገኛ ነው እያለ ልጁ ዳግምም ሲነግረው ነበር። አሁን ላይ እንግዲህ ተፈራ የሚባለው ሰው እንግዲህ በውሸት ወተቶችን ሁሉ በነፃ ነው የሚሰጠው፣ መድኃኒት ራሱ እንትን የሌለበት ነው እያለ ነበርና እንዴት ይሄ ሊሆን ይችላል? ይህን ተስማማ በማለት ዝኑ ራሱ በጣም እየተናደደችበት በናሆም ትገኛለች ማለት ነው። እና ይህን ስራ ልትለኝ ነው? ሌላ ጥያቄ ካለ አስረዳኝ እያለችው ነበርና ናሆም ግን ስራውን ይፈልገዋል። ኑሐሚንና ናሆምም ተጣልተዋል። ምንድን ነው አንተ ከማን ጋር ነው የምታወራው? ብቻ እዛ ህገወጥ ስራ እየሰራሁን ልጀምር ነው እንዳትለኝ እያለችው እንዳባዬ እንዳትሆን እያለችው ነበር። ስለ አባቷም ስትነግረው ምንድን ነው አቶ ተሰማ የሆኑት ስትል ሁሉንም ነገር ትነግረዋለች። እሱም ስትወጣ ስልኳን ረስታ ምን አይነት ጎበዝ ነው እዛ ስራ ደፈረው እያለ ናሆም እንግዲህ በድብቅ እዛ ስራ ለመግባትና ማናጀር አርጌ ቀጥረሃለሁ ያለችው አክስትየዋ ይሄን እያለችው ትገኛለች። እሷ ግን አሁንም ሳይሳካላት ቀርቷልና ያጠመደችው ወጥመድ ወደ ተሰማ ጋር ነው የሄደችው። ተሰማ ጋር መጀመሪያ ተሰማ ጋር ሄዳ አብረው እየጠጡ ምን እያሉ እሱ ቤቱንም እንትን ብሎ መኪናውን ይዞ በጣም ሀብታም ሆኗል ማለት ነው። ሀብታም ሲሆን እንግዲህ ዝኑ የመሬቱን ካርታ የወረቀት አምጪ ብሏት ገኒን እምቢ በምትለው ሰዓት ነው እንግዲህ ደብድቦ ከቤት ልትወጣ የቻለችው ማለት ነው። እናም እንግዲህ አሁን ላይ ገኒ በለቅሶ ላይ ትገኛለች። ወጥታለች ቤቱን ለቃ። በዛ የተነሳ ነው ስትል ኑሐሚንም በጣም ትናደዳለች። እናቴን እንዴት ያደርጋል እሱ ይሄንን ያደርጋል? እስካሁን ጎዳና ሁነን ነበር እኮ እያለኝ ነበርና እንግዲህ ተረጋጊ በማለት ዝኑም እንግዲህ ስልታረጋጋቸው ችላለኝ ማለት ነው። በመጨረሻ ኑሐሚንም እንግዲህ ክላሷ ወስዳ እናቴ እያለቻት ነበርና መልሽ እዛ ቤት ከመሄድ ጎዳና የዛው በወጣ ይቻለኛል እንዴ? ይሄ እኮ ያው ቤትሽ ማለት ነው። ለምንድንስ ነው ጎዳና የምትሄጂው? መውጣት ካለበትም እራሱ ይወጣል፣ እሱ ነው ያጠፋው እያለች በአባቷ ላይ እንደዛ ስትል ነበር። አባዬ በጤናው አይደለም፣ በጣም ብዙ ነገሮችን እየደበቀኝ ነው በማለት ትናገራለች። እንግዲህ አባቷም ማለት ነው አሁን ላይ አቶ ተሰማ ያለበት ሁኔታ በጣም ተቀይሯል። ገንዘብ ሰውን ይቀይራል። ከሮማ ጋራ ጓደኝነት በጣም እኔ መጀመሪያ እውነት ለመናገር አንቺን ሳገኝሽ በጣም እየፈራሁሽ እና እየተጠራጠርኩ ነበር። አንዳንድ ስኬት መፍራት የለብህም፣ ወደፊት መግፋት ነው፣ ስትፈራ ትወርቃለህ እያለችው ነበርና እውነት ነው እያለ ለፍቅራችን ብሎ ችርስ ይላል ማለት ነው፣ ለስራችን ስኬት እያለ ያው በዛውም
እሱ ግን ሳያፈቅራት አይቀርም እሷን ማለት ነው። እሷም እንደዛው ናትና እንዴ አንተ ሰው እንዴት ነው የምታይ ለሚስት እንዳልናገር እያለችው ነበረ። በመጨረሻ እሷም እንግዲህ ዛሬ ለምንድን አብረን አናመሽም ስትለው ነበር ሲላት ነበርና አይ ዛሬ የማልቀርበት ጉዳይ አለኝ በማለት ለሱ ትነግረዋለች። እንግዲህ እሱም ማነው አቶ ተሰማም ኦኬ በቃ እንግዳስ እያለ የመኪናውን ቁልፍ ይዞ እንግዲህ ወደ ቢሮ ሂዷል። አንተ ግን እንዴት በዛ ብሎ ከአቶ ለይኩን ጋር ይገናኛል። አቶ ለይኩንም እንግዲህ የመኪና ቁልፍን ለማሳየት ነው እንደምታደርገኝ ምን ታደርገዋለህ አንተ እንትናል እያለው ነበርና እሱም ዝም ብሎ ተናዶ በሚሄድ ሰዓት ሁለተኛ የሚስቱንም ነገር ሲሰማ በጣም ይሄን ስራ እኮ በጣም አንተ እንትን አልከው። ምክንያቱም አንተ መጀመሪያ በሮማን ነው እና ያቺ እንዴ ባብጣምጥማ ይዞ አለች የሚመራው እኮ በሚስቱ ሆኗል በዝኑ እያለችው ነበርና እውነትሽን ነው በእሷ እየተመራ ነው በማለት ጓደኛውን ለእህቱ ሊያማለት ሲል ይችላል ማለት ነው። በዚህ የተነሳ ይሄን ያወሩትን እሱ ሲመጣ እንግዲህ አንተማ በቃ በሚስት የሚመራ ሲለው መጀመሪያ እያወሩ እንዴት አንተ ይንትላለ በማለት ነበርና በመጨረሻ እንዴት ነው እንደዚህ ልትል የቻልከው በማለት አቶ ተሰማም እንግዲህ ምንድን ነው ያለው ለአቶ ለይኩን አንተ ድሮም በሴት እየተመራህ ነው ይሄው ሀብት በሀብት ሆን እያለ መጀመሪያ ያለህበትን የመጀመሪያውን የተነሳህበትን ወቅ እያለው ነበር። እንዴ ከዛ በፊት ታዲያ አዎ እኔ ቤት አላልኩም ስለ ጉዳዩ ነው አውራኝ ያልኩ እዚህ ቦታ ላይ ማን እንደጨመረ እያለ ነበርና እና በመሀል እንግዲህ ስልኩም ሲጠራ የሮማንን ስልክ አዋርቷታልና እሱም በጣም ተናዷል አቶ ለይኩን ማለት ነው። እና በዚህ የተነሳ አንተማ እኛ ስራ አሁን ደግሞ ሁለተኛ ላይ ጥሩ እድል ተመቻችቶልኛል እያለ አሁን በገንዘቡ እየወደቀ መሆኑን አላወቀም። እንግዲህ ሮማን የተባለችው እንግዲህ ወደ ህገ ወጥ ሁሉንም ይሄን ቤት ባዶ ልታስቀር ነበር የተሳካየው። ግን ብልጥና ጎበዝ ስለሆነ ይዝኑ ግን በፍጹም ቦታ አልሰጠቻትም። ይቺ ሴትዮ አመጣጧ ከድሮ ማቃታል የተቀየረ ይመስሎኝ ልቤ ራርቷላን ነበር እያለኝ ነበር። እናም ሚስቱ ተብትባ ይዘዋለች እና እንትን ስለዚህ እሱ የሚመራው እኮ በእሷ ነው በማለት እንግዲህ እሱም ይሄንን ሀሳብ እሷም ትናገራለች ማለት ነው። ይሄን ያለውን ደግሞ ለጓደኛው ለለይኩን አቶ ተሰማ ሲል አንተ ሚስቴን እንዴት ነው እንደዚህ የምትለው ብሎ በጥፊ ይሰጠዋል ማለት ነው። ሁለተኛ ታውቃለህ እንደዚህ ስትል ሚስቴን ብታነሳ መጨረሻ ነው በማለት ልመታኝ ነው እንዴ በማለት ነበረ በንዴት እንግዲህ በጥፊ ሊመታው ችሏል ማለት ነው። እንግዲህ ሁለቱ ጓደኛሞች በጣም የሚዋደዱና መነሻቸውም በጣም ገንዘብ ሰው ይቀይራል። በእርግጥ እዚህ ላይ እንግዲህ ማሰብ ያለብን አቶ ለይኩንና ተሰማ በጣም ከድሮም ጓደኛሞቹ ነው። አቶ ለይኩንም በቸገረው ጊዜ መነሻው ተሰማ ነበረ። ተሰማ በወደቀም ጊዜ ያነሳው አቶ ለይኩን ነበር። አሁን ላይ እንግዲህ አቶ ተሰማ ገንዘብ ሲያገኝ ስራ በስራ ሆኖለት እሱንም ህገ ወጥ ቦታ ገብቶ አይደለም ጓደኛውን ሚስቱን መደብደብ ችሏል ማለት ነው። እና እንግዲህ አሁን ላይ ምንድነው ከዚህ ድራማ የምንማረው ገንዘብ ሰዎችን ይቀይራል። እነሱ እንግዲህ ገንዘብ አግኙ ብሎ የሚለውን እንኳን የጓደኛውን ምክር አልሰማም። ያን የሚሉትን ነው ለሱ እንደዛ እያለው እንትን የሚለው ማለት ነው። አሁን ላይ እንግዲህ አቶ ተሰማና ለይኩን ተጣልተው በጥፊ መቶት ካጠገቡ ሊሄድ ችሏል። አቶ ተሰማን ጉንጩን ይዞ ወይኔ መታሃይ ማለት ነው በማለት በጣም እየተደናገጠና እያለቀሰ ይገኛል ማለት ነው። እንግዲህ ከቤቱም ባለቤቱ ገኒ ወይዘሮ ገኒም ከቤት ወጥታለች። በቃ መልሼ እዛ ቤት አልሄድም እያለች ነበረ። ኑሃሜም እንግዲህ እሷን ለምንድን ነው እያለች በእናቷን እንትን እያለች እያባብለኝ ትገኛለች ማለት ነው። እናም አቶ ለይኩን ተሰማ አላወቀም። አሁን ህገ ወጥ ቦታ በባዶ ልታስቀር ምን እንደምትሰራ የሮማን ስራ ይሄ ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።